ሰላም ጤና ይስጥልን ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። በቅድሚያ ማርስ ዜናዎች የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ህብረት ከኢቫንጀሊካል ዲኖሚኔሽናል ኢንተርናሽናል ሚኒስትሪ ጋር በመተባበር የወጣት መጋቢያንና መሪዎችን ስልጠና ሰጠ። በማርበርግ ቫይረስ በሽታ መከላከል ላይ ያተኮረ አውደ ጥናት ከሃይማኖት መሪዎች ጋር ተካሄደ። ከ5000 በላይ የኢትዮጵያ ዜጎች በአዲሱ የአሜሪካ ውሳኔ ተጠቂ ይሆናሉ ተባለ። ከውጭ የኤርትራ መንግስት ካለ ፍርድ ለዓመታት ያሰራቸውን የክርስትና እምነት ተከታዮች መፍታቱ ተገለጸ። ከመረጃዎቹ ጋር ኒሱስና ያሳብራችሁ ቆይታ አድርጋለሁኝ። አብራችሁኑ ነው። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ከኢቫንጀሊካል ዲኖሚኔሽናል ኢንተርናሽናል ሚኒስትሪ ጋር በመተባበር የወጣት መጋቢያንና መሪዎችን ስልጠና ሰጠ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ከኢቫንጀሊካል ዲኖሚኔሽናል ኢንተርናሽናል ሚኒስትሪ ጋር በመተባበር ለወጣት የቤተ ክርስቲያን መሪዎችና መጋቢዎች የተዘጋጀ የአንድ ቀን ስልጠና ታህሳስ 6 2018 ዓ.ም በኢትዮጵያ መጽሐፍ ቅዱስ ማህበር ጽህፈት ቤት ተሰጥቷል። የስልጠናው ዓላማም ወጣቶች በሚያገለግሉበት አገልግሎት የአቅም ግንባታ በመስጠት በቤተ ክርስቲያን እንዲሁም በሀገራችን ብቁና አዋቂ ወጣት መሪዎችን ለማፍራት ያለመ ነው። ስልጠናው የወጣቶች መጋቢያን እንክብካቤ ላይ ትኩረት ያደረገና ወጣት መሪዎች በሁለንተናዊ መልኩ በቤተ ክርስቲያን አገልግሎት ያሉትን ተጽዕኖች በማለፍ ተግተው እንዲሰሩም ለማድረግ መሆኑን ተገልጸዋል። ስሜ ዶክተር ታምራት ወርቁ ይባላል። የኢቫንጀሊካል ኢንተርዲኖሚኔሽናል ኢንተርናሽናል ሚኒስትሪ ለኮሌጃችን ለኢንተርዲኖሚኔሽናል ቴዎሎጂካል ኮሌጅ አምብሬላ ሲሆን ይህን ስልጠና ከወንጌላውያን አብያተ ክርስቲያናት ህብረት ጋር በመሆን የአዋቂ ወጣቶች የመጋቢያን እንክብካቤ በሚል ርዕስ ያዘጋጀነው የአንድ ቀን ሙሉ ስልጠና ነው። በጠዋቱ ክፍለ ጊዜ ከአሜሪካ ሀገር የቪዥን ኢንተርናሽናል ዩኒቨርሲቲ ምክትል ፕሬዚዳንት ዶክተር ስቲቭ ማይልስ እየሰጡ ይገኛሉ። ከሰዓት ደግሞ ፕሮፌሰር ታምራት የሚቀጥለውን ሴሽን ይሰጣል። ጠዋት የመጋቢያን ኃላፊነት የአዋቂ ወጣቶች እንክብካቤ ላይ ምንድን ነው የሚለውን ከስር መሰረቱ ወጣቶቹ ያለባቸውን የጓደኛን ተጽዕኖ፣ የባህልን ተጽዕኖ፣ የድህረ ዘመናዊነትን ተጽዕኖ፣ ሌሎች እነሱ የሚያልፉበትን ተጽዕኖ አልፎ እንዴት ማገልገል እንደሚችሉ ጥሪያቸውን፣ ኃላፊነታቸውንና ተጠያቂነታቸውን በተመለከተ የሚሰጥ ስልጠና ሲሆን በከሰዓቱ ሴሽን ደግሞ ወጣቶችን ከስነ አእምሮ፣ ከስነ ልቦና፣ ከስነ ህይወት አንጻር እድገታቸውን እንዲረዱ ለመጋቢያን የሚሰጥ ስልጠና ይሆናል። ይሄ ስልጠና በዚህ ጊዜ ያዘጋጀነውን የመጀመሪያው ሴሽን ነው። የመሪዎችን እና የወጣት መጋቢያንን ላይ በሚሰጥ ምላሽ ላይ ተመርኩዘን ሌሎች ተከታታይ ስልጠናዎችን በዚህ በአዋቂ ወጣቶችን በተመለከተ የምንሰጥ ሲሆን በዚህ ዓመት ሌሎች ስልጠናዎችን እናደርጋለን። በተለይ የስራ እድል ፈጠራ ላይ በዓለም አቀፋዊ ደረጃ ያለው የመጀመሪያው ሴሽን ከአብያተ ክርስቲያናት ከቤተ እምነቶች መሪዎች ጋር፣ ሁለተኛውን ግን ቤተ እምነቶች የሚሰጡንን ለዚህ ስራ እድል ፈጠራ ስልጠና የተገቡ ወጣቶችን የሚሰጡን እናሰለጥን ይሆናል። ለአንድ ሙሉ ቀን በተካሄደው በዚህ ስልጠናም ከተለያዩ አጥቢያ ቤተክርስቲያን የመጡ ታዳጊ ወጣቶች የተገኙ ሲሆን ወጣቶች በቤተክርስቲያንም ያላቸው ድርሻ ትልቅ መሆኑንም በመድረኩ ተወስቷል። ከዚሁ ጋር ተያይዞም ተመሳሳይ ሴሚናሪዎችና የአዋቂ የወጣት መሪዎች የስልጠና እንደሚካሄዱም በፕሮግራሙ ተገልጿል። በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የቴዎሎጂና ሚሽን ዘርፍ ዳይሬክተር የሆኑት ፓስተር ደረጀ ታፈሰ እንደተናገሩት ፕሮግራሙ በትብብር መዘጋጀቱን በመግለጽ ስልጠናው ለወጣት የቤተክርስቲያን መሪዎችና ወጣት መጋቢያን እንደተሰጠም ገልጸዋል። ዛሬ እዚህ የተገኘነው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ከኢቫንጀሊካል ዲኖሚኔሽናል ኢንተርናሽናል ሚኒስትሪ ጋር በመተባበር ለወጣት የቤተ ክርስቲያን መሪዎች ወይም ደግሞ ለወጣት መጋቢዎች የተዘጋጀ የአንድ ቀን ስልጠና ለመስጠት ነው። በዚህ በኢትዮጵያ መጽሐፍ ቅዱስ ማህበር የተዘጋጀ ነው። ወጣት መጋቢዎች ወይም መሪዎች በብዙ አቅጣጫ ስልጠናዎችን የማግኘት እድላቸው ጠባብ ነው።
ምናልባት የመደበኛ መጽሐፍ ቅዱስ ትምህርት ቤት ገብተውም ለመማር ይፈልጋሉ። እድሉ ብዙ ጊዜ ለሚቀድሟቸው ይሰጣል እና ስልጠናዎችን አያገኙም። እንደዚህ ያጭር ጊዜ ስልጠናዎችን በማዘጋጀት ከዚህ በኋላ የኢትዮጵያን ቤተክርስቲያን ማገልገል እንዲችሉ አጥቢያቸውን ማገልገል እንዲችሉ የአቅም ግንባታ ለመስጠት የተዘጋጀ ፕሮግራም ነው። የኢትዮጵያ ቤተክርስቲያን እንደሚታወቀው ከ70% በላይ እድሜያቸው ከ30 ዓመት በታች የሆኑ ወጣት የተከማቸባት በጣም አስደናቂ ቤተክርስቲያን ነች። እንደውም በአፍሪካ ውስጥ ወጣት ቤተክርስቲያን ትባላለች። እናችን ወጣት ቤተክርስቲያን የሚያገለግሉ ወጣት መሪዎች ደግሞ በጣም አስፈላጊዎች ናቸው። ይህንንም ግንዛቤ ውስጥ በማስገባት ከዚህ በኋላም በተደጋጋሚ ወጣቶችን ትኩረት ያደረጉ ስልጠናዎችን ለመስጠት እናስባለን። በእቅዳችን ውስጥም አለ። ስለዚህ በዚህ የተዘጋጀው ፕሮግራም ይህንን ይመስላል። ወደፊትም ይህንን ፕሮግራም እንቀጥላለን። ምናልባትም ደግሞ በሚዲያም እነዚህን ፕሮግራሞች ፕሮዲዩስ ተደርገው ለብዙሃኑ እንዲደርሱ ለማድረግም እናስባለን እና ይህንን ለማድረግ ነው የተገናኘ ነው። እግዚአብሔር ይባርካል። በአየር ጤና ገነት ቤተክርስቲያን የወጣቶች መሪና የአየር ጤና ቤተክርስቲያናት ህብረት የወጣቶች አገልግሎት ሰብሳቢ የሆነው ወጣት አቤኔዘር እንደገለጸውም ስልጠናው ለወጣቶች መልካም በመሆኑ ይህን መሰል ስልጠናዎች ተተኪ ወጣት መሪዎችን ከማፍራት አንጻር ሰፊ ሚና እንዳለውም አስረድቷል። ስልጠናው በጣም ጥሩ ስልጠና ነው። ወጣቶችን ያነሳሳል። እንደገና ቤተክርስቲያን ለወጣቶች ትኩረት ሰጥታ ወጣቶች እንዲያገለግሉ እንዲነሳሱ ትንሽ ነኝ ገና ነኝ አልደረስኩም በሚል ሐሳብ ወደ ኋላ እንዳይዘገዩ የሚያደርግ የሚያነሳሳ ነው እና ጢሞቴዎስንም እያየን እኛም መነሳት ማገልገል እንችላለን። ቀጣዩ ቤተክርስቲያን ወጣቱን ትጠብቃለች እና ወጣቱ ደግሞ ካልተተካ ነገ ቤተክርስቲያን የሚመራት አትኖርም እና በጣም ጥሩ ስልጠና ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ማዕከላዊ ደቡብ ክልል ለመሪዎች ስልጠና ሰጥቷል። በማዕከላዊ ደቡብ ክልል በሆሳና ከተማ ለ250 የቤተክርስቲያን መሪዎች የ5 ዓመቱ ስትራቴጂ ስልታዊ እቅድ ግንዛቤ ማስጨበጫ ስልጠና ተሰጥቷል። መጋቢ ጥላሁን አስፋው ስልጠናውን የሰጡ ሲሆን በተጨማሪም የተዘጋውን እግዚአብሔር ይከፍታል በሚል መሪ ቃል አንደኛ ሳሙኤል ምዕራፍ 1 ከ1 ቁጥር እስከ 8 ቃል አካፍለዋል። እንዲሁም መጋቢ ኤልያስ ወንድሙ የዳንኤል የስኬት ምክንያቶች በሚል ርዕስ ዳንኤል 6 ቁጥር 28 ያለውን ቃል አካፍለዋል። በስልጠናው ላይ የተሳተፉ የቤተክርስቲያን መሪዎች ጌታ መልካም ጊዜ እንደሰጣቸውና መንፈሳዊ ኃላፊነታቸውን እንደሚወጡ ገልጸዋል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ነው። በዲላ ከተማ ካህናት ቤተክርስቲያን የ10ኛ ዓመት ክብረ በዓል ተከበረ። በዲላ ከተማ የካህናት መቅደስ ዓለም አቀፍ ቤተክርስቲያን የ10ኛ ዓመት የምስረታ በዓልና የህንፃ ምረቃ የተለያዩ የክብር እንግዶች በተገኙበት በደማቅ ሁኔታ አክብራለች። በዕለቱ ንግግር ያደረጉት የቤተክርስቲያኗ ዋና መጋቢ ዶክተር ህርባዬ ደበበ አቤኔዘር እግዚአብሔር እስከዛሬ ረድቶናል፣ በተጨማሪ እግዚአብሔር ብቻውን መራ በማለት የእግዚአብሔርን ቸርነትና መሪነት በብዙ እንባ ከምስጋና ጋር ገልጸዋል። አክለውም የካህናት ቤተ መቅደስ ቤተክርስቲያን ለብዙዎች መዳንና ደቀ መዛሙርትነት ምክንያት የሆነች ጥልቅ ተሐድሶ የሚታይባትና ጠንካራ አስተምሮ ያላት ቤተክርስቲያን መሆኗንም ተገልጿል። በተጨማሪም አሁንም ታላቁን ተልዕኮ ለመፈጸም ጌታ ድልና መከናወን እየሰጠን ነው በማለት ገልጸዋል። አቤኔዘር እግዚአብሔር እስከዛሬ ድረስ ረድቶናል። የዲላ የካህናት መቅደስ ዓለም አቀፍ ቤተክርስቲያን ዛሬ የ10ኛ ዓመት በዓሏን እያከበረች ትገኛለች። ታኅሳስ 5 2018 የዛሬ 10 ዓመት በ2008 ጥቅምት 13 በራእይ ማካፈል የተጀመረችው ይህቺ ሚስዮናዊት ቤተክርስቲያን ላለፉት 10 ዓመታት እግዚአብሔር ያደረገላትን ታላቅ ቸርነትና ምሕረት እያሰበች ደግሞም በወንጌል አገልግሎት የዳኑትንና ደቀ መዝሙር ሆነው በእግዚአብሔር ቤት የጸኑትን ቅዱሳንን ሁሉ ለእግዚአብሔር በምስጋና እያቀረበች ዛሬ በሕፃናት የአምልኮና የምስጋና ዝማሬ በአባቶች ቡራኬ እንዲሁም በባለፉት 10 ዓመታት በቤተ ክርስቲያኒቱ ውስጥ በታማኝነትና በቅንነት ላገለገሉ አገልጋዮች ዕውቅና በመስጠት እንዲሁም ቤተ ክርስቲያኒቱ በተተከለችበት ዕለት ወይንም በተተከለችበት ወቅት ቤተ ክርስቲያን ለተተከለችበት ሂደት ሳፖርት ያደረጉ የደገፉ ልዩ ልዩ የመንግስትን ተቋማት እንዲሁም ደግሞ የተለያዩ መንፈሳዊ ተቋማትን ዕውቅና በመስጠት ይህንን ክብረ በዓል በደመቀ ሁኔታ በዲላ ከተማ በምትገኘው አጥቢያ ላይ እያከናወንን እንገኛለን። ዛሬ የደስታችን የምስጋናችን ቀን ነው። ይቺ ቤተክርስቲያን ሚስዮናዊት ቤተክርስቲያን እንደመሆኗ መጠን እጅግ በጣም ሰፋፊ የወንጌል ዓለም አቀፍ መዳረሻዎችን ጉዞ ጀምራለች። ይሄ ጉዞ
ጌታ ዳግም ተመልሶ እስኪመጣ ድረስ በድል የሚጠናቀቅ ይሆናል። በትላንትናው ዕለት ምእመኖቻችን እጅግ ባማረና ባሸበረቀ መልኩ የጋራ የአንድነት የአብሮነት ጊዜን በማሳለፍ የደስታችን ቀን ነበረ። ስለዚህ በዓለም ዙሪያ ለምትገኙ ሁሉ ለዚህ ቤተክርስቲያን እንድትጸልዩና ራያችንንም ደግሞ እንድትደግፉ በዚሁ ጥሬን አስተላልፋለሁ። እግዚአብሔር አምላክ ይባርካችሁ። አቤኔዘር አቤኔዘር እስከ ዛሬ ድረስ እግዚአብሔር ረድቶናል። በዕለቱ በርካታ መርሃ ግብር የተከናወነ ሲሆን ከዚህ ቀደም የቤተክርስቲያኗ መሪ አገልጋዮች የምስጋና የምስክር ወረቀት ተሰጥቷቸዋል። በአሁን ሰዓት ቤተክርስቲያን እያገለገሉ ላሉ ምስጉን አገልጋዮች የምስጋና የምስክር ወረቀት የተሰጠም ሲሆን በመጨረሻም ከተለያዩ የወንጌል አማኞች አጥቢያ የመጡ አባቶች ቡራኬ በመቀበልና የህንፃውን አጠቃላይ ሁኔታ እንግዶችን በማስጎብኘት መርሃ ግብሩ መጠናቀቁን የደረሰን መረጃ ያሳያል። በማርበርግ ቫይረስ በሽታ መከላከል ላይ ያተኮረ አውደ ጥናት ከሃይማኖት መሪዎች ጋር ተካሂዷል። መድረኩ የተዘጋጀው በማርበርግ በሽታ ዙሪያ አሁን ያለውን ሁኔታ ለመግለጽና የሃይማኖት ተቋማት እንዴት በሽታውን መከላከል እንደሚቻል ግንዛቤን ለማሳደግ ታስቦ የተዘጋጀ መሆኑን የጤና ሚኒስቴር ዴኤታ ወይዘሮ ሳህረላ አብዱላሂ ገለጹ ሲሆን ለታማሚዎች በመጸለይ እንዲሁም ታክመው የዳኑ ሰዎች ወደ ማህበረሰቡ እንዲቀላቀሉ ድጋፍ እንዲያደርጉ መልእክት አስተላልፈዋል። በተጨማሪም የተሳሳተ መረጃን ለማጥራት የሃይማኖት ተቋማት ተሳትፎ ወሳኝ መሆኑን አክለዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በመድረኩ ባደረጉት ንግግር ጉባኤው እንደ ሀገር የገጠመንን ተግዳሮቶች ለመፍታት እንደ ሁልጊዜውም ከጤና ሚኒስቴር በቅርበት እንደሚሰራ ተናግረዋል። ከባህልና ከልምድ ጋር በተያያዘ የሚስፋፋ በሽታዎችን ለመከላከል የሃይማኖት ተቋማት ለህብረተሰቡ ግንዛቤ መፍጠር አይተኬ ሚና አላቸው ብለዋል። የማርበርግ በሽታን በመቆጣጠር ሂደት የሃይማኖት መሪዎች ላሳዩት ተሳትፎ ምስጋና ያቀረቡት የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ምክትል ዳይሬክተር ዶክተር መልካሙ ሀብቴ የሃይማኖት መሪዎች ራሳቸውን ከበሽታው ከመጠበቅ ሌሎችንም ማስተማር ይጠበቅባቸዋል ብለዋል። መረጃው የጤና ሚኒስቴር ነው። ከ5000 በላይ የኢትዮጵያ ዜጎች በአዲሱ የአሜሪካ ውሳኔ ተጠቂ ይሆናሉ ተብሏል። ዳንኤል አንተነህ ዝርዝር አለው። አሜሪካ ከሰሞኑ ለኢትዮጵያውያን ዜጎች ትሰጥ የነበረውን ጊዜያዊ የህግ ከለላ ማቋረጧም ይታወሳል። በዚህ ከለላ ስርም 5001 ኢትዮጵያውያን የህግ ከለላ ተሰጥቷቸው እንደነበርና 263 የሚሆኑ ዜጎችም አመልክተው በመጠባበቅ ላይ እንደነበሩም ተገልጿል። አሜሪካ በፈረንጆቹ ታህሳስ 12 2022 በኢትዮጵያ የነበረውን ግጭት ተከትሎም ለኢትዮጵያ ዜጎች ጊዜያዊ የህግ ከለላ መስጠት የጀመረች ሲሆን በሚያዝያ 2024 ዳግም ተራዝሞም ነበረ። አሜሪካ ከሰሞኑ ለኢትዮጵያውያን ዜጎች ትሰጥ የነበረውን ጊዜያዊ የህግ ከለላ ማቋረጧም ይታወሳል። በዚህ ከለላ ስርም 5001 ኢትዮጵያውያን የህግ ከለላ ተሰጥቷቸው እንደነበርና 263 የሚሆኑ ዜጎችም አመልክተው በመጠባበቅ ላይ እንደነበሩም ተገልጿል። አሜሪካ በፈረንጆቹ ታህሳስ 12 2022 በኢትዮጵያ የነበረውን ግጭት ተከትሎም ለኢትዮጵያ ዜጎች ጊዜያዊ የህግ ከለላ መስጠት የጀመረች ሲሆን በሚያዝያ 2024 ዳግም ተራዝሞም ነበረ። አሜሪካ ውሳኔው ከመተላለፉ በፊት ከሚመለከታቸው የራሷ የመንግስት ተቋማት ጋርም ንግግር በማድረግም የኢትዮጵያ አሁናዊ ሁኔታ መገምገሙንም አንስታለች። ከግምገማ በኋላም በኢትዮጵያ ያለው ሁኔታ እየተካሄደ ያለው ግጭት የተመላሽ ኢትዮጵያውያን ደህንነት ስጋት ውስጥ ይከታል የሚለው መመዘኛም እንደማያሟላም ተጠቁሟል። አሜሪካ በ2022 በትግራይና በኦሮሚያ ክልሎች የነበሩ ግጭቶች ይህ የጊዜያዊ ከለላ እንዲሰጥ ምክንያት ነበሩ ስትልም የትግራዩ ጦርነት በሰላም ስምምነት መቋጨቱንና በኦሮሚያም የኦሮሞ ነጻነት ሰራዊት አካል ጋር ክልሉ የሰላም ስምምነት መፈራረሙን ታጣቂዎች መግባታቸውንና ከስምምነቱ በኋላም ግጭት መቀነሱንም አንስታለች። አሜሪካ የትግራዩ ጦርነት ሲገባደድ በአማራ ክልል ግጭት መቀስቀሱን ጠቅሳ በመንግስትና በፋኖ መካከል ያለው ግጭት መቀነሱን ንጹሃን ግን ጥቃት እየደረሰባቸው እንደሆነም ሪፖርቶች እንደሚያሳዩም አንስታለች። አሜሪካ ኢትዮጵያ ትኩረቱን መሰረተ ልማትና የሰብአዊ ልማት ግንባታ ላይ ያደረገ የ33.7 ቢሊዮን ዶላር ታሪካዊ በጀት ማጽደቋንም አንስታ እነዚህ ማሻሻያዎች የተመላሽ ኢትዮጵያውያን ደህንነት ስጋት ውስጥ የሚከት ነገር እንደሌለም ያሳያልም ብላለች። የአሜሪካ የሀገር ውስጥ ደህንነት ቢሮ 5001 የኢትዮጵያ ዜጎች ይህ ከለላ ጸድቆላቸው ተጠቃሚ እንደነበሩ ሲገልጽ እንደ ባለፈው ዳር ወር መጨረሻ 263 ሰዎች ይህንን ከለላ ለማግኘት ጥያቄም አቅርበዋል ሲልም ትክቫ ኢትዮጵያም ዘግቧል። ተቋማት ጋርም ንግግር በማድረግም የኢትዮጵያ አሁናዊ ሁኔታ መገምገሙንም አንስታለች። ከግምገማ በኋላም በኢትዮጵያ ያለው ሁኔታ እየተካሄደ ያለው ግጭት የተመላሽ ኢትዮጵያውያን
የኢትዮጵያውያንን ደህንነት ስጋት ውስጥ ይከታል የሚለው መመዘኛም እንደማያሟላም ተጠቁሟል። አሜሪካ በ2022 በትግራይና በኦሮሚያ ክልሎች የነበሩ ግጭቶች ይህ የጊዜያዊ ከለላ እንዲሰጥ ምክንያት ነበሩ ስትልም የትግራዩ ጦርነት በሰላም ስምምነት መቋጨቱንና በኦሮሚያም የኦሮሞ ነጻነት ሰራዊት አካል ጋር ክልሉ የሰላም ስምምነት መፈራረሙን ታጣቂዎች መግባታቸውንና ከስምምነቱ በኋላም ግጭት መቀነሱንም አንስታለች። አሜሪካ የትግራይ ጦርነት ሲገባደድ በአማራ ክልል ግጭት መቀስቀሱን ጠቅሳ በመንግስትና በፋኖ መካከል ያለው ግጭት መቀነሱን፣ ንጹሃን ግን ጥቃት እየደረሰባቸው እንደሆነም ሪፖርቶች እንደሚያሳዩም አንስታለች። አሜሪካ ኢትዮጵያ ትኩረቱን መሰረተ ልማትና የሰብአዊ ልማት ግንባታ ላይ ያደረገ የ33.7 ቢሊዮን ዶላር ታሪካዊ በጀት ማጽደቋንም አንስታ እነዚህ ማሻሻያዎች የተመላሽ ኢትዮጵያውያንን ደህንነት ስጋት ውስጥ የሚከት ነገር እንደሌለም ያሳያልም ብላለች። የአሜሪካ የሀገር ውስጥ ደህንነት ቢሮ 5001 የኢትዮጵያ ዜጎች ከለላ ጸድቆላቸው ተጠቃሚ እንደነበሩ ሲገልጽ እንደ ባለፈው ዳር ወር መጨረሻ 263 ሰዎች ይህንን ከለላ ለማግኘት ጥያቄም አቅርበዋል ሲልም ትክቫ ኢትዮጵያም ዘግቧል። መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። የኤርትራ መንግስት ካለ ፍርድ ለዓመታት ያሰራቸውን የክርስትና እምነት ተከታዮች መፍታቱ ተገለጸ። የኤርትራ መንግስት በአገሪቱ ውስጥ እውቅና ከተሰጣቸው የክርስትና እምነት አብያተ ክርስቲያናት ውጪ አባል በመሆናቸው ለዓመታት ታስረው የቆዩ ወደ 98 የሚጠጉ ሰዎችን መልቀቁን ምንጮች ገልጸዋል። ባለፈው ሳምንት ሐሙስ የፕሬዝዳንት ኢሳያስ አፈወርቂ መንግስት ከመካከላቸው 20 ሴቶች የሚገኙበትን 36 አማኞችን በዋስ ከእስር ለቋል። ከተለቀቁት መካከል አብዛኞቹ ዋይሰርዋ በተባለ እስር ቤት ውስጥ ከ5 ዓመታት በላይ መደበኛ ክስ ሳይመሰረትባቸው እንዲሁም ፍርድ ቤት ሳይቀርቡ በእስር ላይ ቆይተዋል። በተጨማሪም ምንጮች እንዳሉት ሌሎች 17 እስረኞች ባለፈው አርብ ከእስር ቤት እንዲወጡ ተደርገዋል። ከሁለት ሳምንት በፊት ደግሞ ለ3 ሳምንታት ካለ ፍርድ በእስር ላይ የቆዩ 16 ሴቶችን ጨምሮ 26 ሰዎች ከእስር ተለቀዋል። ቀደም ሲል ደግሞ 19 ሰዎች ከረን ውስጥ ከሚገኝ እስር ቤት መለቀቃቸውን ምንጮች የገለጹ ሲሆን ከመካከላቸው 3ቱ ሴቶች ናቸው። የኤርትራ መንግስት በሃይማኖታቸው ምክንያት ለዓመታት ያለ ፍርድ በእስር ላይ የቆዩትን ሰዎች የፈታበት ምክንያት ያልታወቀ ሲሆን ይህንን የእስረኞችን መፈታት በተመለከተም በይፋ ያለው ነገር የለም። የሰብአዊ መብቶች ተከራካሪዎች አሁንም በመንግስት እውቅና ያልተሰጣቸው የሃይማኖት ቡድኖች በርካታ ተከታዮችና መሪዎች አሁንም በእስር ላይ እንደሚገኙ ይናገራሉ። ዘገባው የቢቢሲ ነው። በናይጄሪያ 13 ሰዎች ከቤተ ክርስቲያን ታፍነው ተወሰዱ። በማዕከላዊ ናይጄሪያ ኮጊ ግዛት ታጣቂዎች 13 ሰዎችን ከቤተ ክርስቲያን አፍነው ወስደዋል። ይህ በሳምንታት ውስጥ የተፈጸመ ሁለተኛው ጥቃት ሲሆን ታጣቂዎች ዊኒንግ ኦል በተባለ የኢቫንጀሊካል ቤተ ክርስቲያን ገብተው ሰዎችን አግተው ወስደዋል። አዚኪሪ በሚባለው መንደር ውስጥ የእሁድ ማለዳ የጸሎት ስነ ስርዓት የተከናወነ ሳለ ነበር ጥቃቱ የተፈጸመው። የኮጊ ግዛት የመረጃ ኮሚሽነር ኪኒጋሊ ፋናዎ እንዳሉት ከታጣቂዎቹ 5ቱ ተገድለዋል። የተቀሩት ጉዳት ቢደርስባቸውም አምልጠዋል። ጥቃት አድራሾቹን ሽፍቶች ሲል መንግስት የገለጻቸው ሲሆን ሰዎችን አግቶ ገንዘብ መጠየቅ በተደጋጋሚ የሚፈጸም ድርጊት ሆኗል። ከሁለት ሳምንት በፊት ታጣቂዎቹ ኢጃባ በተባለ ከተማ ቤተክርስቲያን ውስጥ ገብተው ፓስተር ባለቤታቸውንና 7 ምዕመናንን አፍነው ወስደዋል። ታጋቾቹን ለማስለቀቅ ጥረት ቢደረግም እስካሁን እንዳልተሳካ ነዋሪዎቹ ገልጸዋል። የኮጊ ግዛት የመረጃ ኮሚሽነር በኒጀርና በካውራ ግዛት ያለው ነውጥ ከኮጊ ግዛት ሽፍቶች እንዲንቀሳቀሱ ምክንያት ሆኗል ብለዋል። ዘገባው የቢቢሲ ነው። በመጨረሻም በአውስትራሊያ ቦንዲ ባህር ዳርቻ ላይ የብርሃን በዓል ሲያከብሩ በነበሩ አይሁዶች ላይ በደረሰ ጥቃት 15 ሰዎች ሲሞቱ በ42 ሰዎች ላይ ደግሞ ጉዳት ደርሷል። ጥቃቱ የተፈጸመው በሂብሪው ቋንቋ ሃኑካህ ወይም ቻኑካህ በመባል የሚታወቀውን በዓል ያከበሩ በነበረበት ወቅት ነው። ሃኑካህ የአይሁዶች የብርሃን በዓል ነው። በየዓመቱ የሚከበረው ሃኑካህ ብዙውን ጊዜ በህዳር ወይም ታህሳስ ወር ላይ የሚውል ሲሆን ለ8 ቀናትም ይቆያል። ጥቃቱ በተፈጸመበት ወቅትም የመጀመሪያው ቀን ዝግጅት በቦንዲ ባህር ዳርቻ ላይ የተካሄደ ነበር። እሁድ ዕለት በተፈጸመው በዚህ ጥቃት የ10 ዓመት ታዳጊን ጨምሮ 15 ሰዎች የተገደሉ ሲሆን 42 ሰዎች ደግሞ ጉዳት እንደደረሰ
እንደደረሰባቸው ፖሊስ ገልጿል። የኒው ሳውዝ ዌልስ ፖሊስ ኮሚሽነር ማላኒዮን ሰኞ ዕለት በሰጡት ጋዜጣዊ መግለጫ ላይ እንዳሉት ታጣቂዎቹ የ50 ዓመትና የ24 ዓመት ዕድሜ ያላቸው አባትና ልጅ ናቸው። የሀገሪቱ ጠቅላይ ሚኒስትር አንቶኒ አልባኒስ ጥቃቱን ጸረ ሴማዊ ድርጊት በባህር ዳርቻዎቻችን ላይ የተፈጸመ ሽብር ሲሉ ገልጸውታል። የሀገሪቱ ጠቅላይ ሚኒስትር አንቶኒ አልባኒስ ጥቃቱን ሰይጣናዊ የሆነ ጸረ ሴማዊ ድርጊት ብለውታል። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ በበኩላቸው ጥቃቱን በአይሁዶች ላይ የተፈጸመው እጅግ ጭካኔ የተሞላበት ጥቃት ብለውታል። መረጃው የቢቢሲ አማሪክ ነው። መረጃዎቻችንን ከማጠቃለላችን በፊት ዜናዎቹን እናስሳችሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ህብረት ከኢቫንጀሊካል ዲኖሚኔሽናል ኢንተርናሽናል ሚኒስትሪ ጋር በመተባበር የወጣት መጋቢያንና መሪዎችን ስልጠና ሰጠ። በማርበርግ ቫይረስ በሽታ መከላከል ላይ ያተኮረ አውደ ጥናት ከሃይማኖት መሪዎች ጋር ተካሄደ። ከ5000 በላይ የኢትዮጵያ ዜጎች በአዲሱ የአሜሪካ ውሳኔ ተጠቂ ይሆናሉ ተባለ። ከውጭ የኤርትራ መንግስት ካለ ፍርድ ለዓመታት ያሰራቸውን የክርስትና እምነት ተከታዮች መፍታቱ ተገለጸ። ለዛሬ ያዝናቸው የጄኤምኤም መረጃዎቻችን ይመስሉ ነበር። እኔ ሶስና ያሱ መረጃዎቹን ወደ እናንተ ያደረስኩኝ አብራችሁ ቆይተረዳኩኝ። መረጃዎቹን ያዘጋጁላችሁ ደግሞ ነጻነት አቁማና ዳንኤል አንተነህ ነበሩ። ለቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ